ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ የተለያዩ የእንግሊዝኛ ንግግሮችን እንዴት ቀለል ባለ መንገድ እንደምናነብና እንደምንተረጉም እንማማራለን። እንግዲህ ተከታታይ ቪዲዮዎችን እየተማማርን እንገኛለን። በዛሬው ቪዲዮአችን የትምህርታችን የቀን 9 ትምህርት ወይም ቪዲዮ እንማማራለን። እንጀምር። ኦኬ እንግዲህ በዛሬው ትምህርታችን ቪዲዮአችን በተለይ ለእንግሊዘኛ ጀማሪ ለሆናችሁ ቤተሰቦች እንግሊዘኛ ለማንበብ ለመተርጎም ላስቸገራችሁ እንዴት በቀላል መንገድ እንደምናነብ የተለያዩ ሜቶዶችን ወይም ደግሞ ዘዴዎችን የምንነጋገር ይሆናል። እንጀምር። ኦኬ ከመጀመሪያው ስንጀምር ይህ የምናየው የመጀመሪያው የእንግሊዘኛ ኮሙኒኬሽን ወይም ደግሞ ንግግር ምን ይላል ወደሚለው ስንሄድ አሁን ከመጀመሪያው ስንጀምር መጀመሪያ ላይ ከምናየው ቃል ላይ አንድ አናባቢ ወይም ደግሞ ቫውል ይታየናል። አንድ አናባቢ ወይም ደግሞ ቫውል ካለ እንደምን ይነበባል ብለናል? እንደ ሾርት ሳውንድ ወይም ደግሞ አጭር ድምፅ ብለን በምንጠራው ነው የምናነባው። ስለዚህ ኤስ ኤች ኢ ከዚህ ጋር አንድ አናባቢ ወይም ደግሞ ቫውል አለ። ስለዚህ በዚህን ጊዜ ምን ብለን እናነባዋለን? ሺ ብለን እናነባለን። ኦኬ ወደዚህኛው ስንሄድ አይኤስ እዚህ ጋር ግልጽ ነው፣ ኢዝ እንላለን። ወደዚህኛው ስንሄድ ይሄኛው ወርድ ወይም ደግሞ ቃል ምን ይላል? ኦኬ ሁሌም ቢሆን ከዚህ ጋር በደንብ ተመልከቱ። ደብሊው አር በተከታታይ ሲመጣ ሁሌም ደብሊው ምን አትልም አትነበብም ወይም ደግሞ ሳይለንት ነች ማለት ነው። ምን ሲሆን አልኳችሁ? ደብሊው እና አር በተከታታይ ከመጡ የመጀመሪያዋን ደብሊውን አናነባትም፣ ምን ተዋታለን። ስለዚህ ደብሊውን እናልፍና አርኦን እንደ ሮ እናነባለን፣ ኤንን እንደ ን፣ ጅን እንደ ግ እናነባለን። በአንድ ላይ ምን ብለን እናነባዋለን? ሮ ን ግ ሮንግ። ማንን አላነበብኳትም? ደብሊውን አላነበብኳትም ማለት ነው። ኦኬ ወደ ትርጉሙ ስንሄድ እስኪ በአንድ ላይ እናነበው። ሺ ኢዝ ሮንግ ብለን እናነባዋለን። ኦኬ ወደ ትርጉሙ ስንሄድ ሺ ማለት እሷ ማለት ነው። ኢዝ ማለት ነው ማለት ነው። ሮንግ ማለት ደግሞ ስህተት እንደማለት ነው። ስለዚህ ሺ ኢዝ ሮንግ ስንል ስህተት ናት ማለት ነው። ማን? እሷ እያለን ነው። ኦኬ ይህም በዚህ ካየን ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? በተመሳሳይ ከመጀመሪያው ጋር ተመሳሳይ ነው። ኤስ ኤች ኢ ሺ ብለን ነው የምናነበው። ኦኬ ወደዚህኛው ስንሄድ አይኤስ ኢዝ እንላለን። ወደዚህኛው ስንሄድ ከዚህ ጋር አሁንም አንድ ቫውል ወይም ደግሞ አናባቢ አለ። ስለዚህ እንደምን ነው የሚነበብ? እንደ ሾርት ሳውንድ። በሾርት ሳውንድ ጊዜ ደግሞ ኬአይ ካይ ሚል ድምፅ አለው። ኤን እንደ ን፣ ዲን እንደ ድ ማንበብ ነው። በአንድ ላይ ምን ብለን እናነባዋለን? ካይ ን ድ ካይንድ ሙሉ ሲነበብ ሺ ኢዝ ካይንድ ምን ማለት ነው? ሺ ማለት እንደነገርኳችሁ እሷ ማለት ነው። ኢዝ ማለት ደግሞ ነው ማለት ነው። ካይንድ ማለት ልዩ እንደማለት ነው። ስለዚህ ሺ ኢዝ ካይንድ ስንል ልዩ ናት። ማን? እሷ እያለን ነው። ኦኬ ወደ ሶስተኛው ስንሄድ ሶስተኛው ደግሞ በተመሳሳይ ኤች ኢ ይላል። ኤች ኢ ሁል ጊዜ ምን ብለን እናነባዋለን? ሂ። ኦኬ ከዛ ወደዚህኛው ስንሄድ ኢዝ እንላለን። ኦኬ ይህኛውስ ምን ይላል? ከዚህ ላይም አንድ ቫውል ወይም ደግሞ አናባቢ ነው ያለ። ስለዚህ በዚህን ጊዜ ምን ብለን እናነባለን? ኤስ ለብቻዋ ስ ብለን ማንበብ። ኦኬ ወደዚህኛው ስንሄድ ኤምኤን በአንድ ነው የምናነበው። ለምን? አናባቢ ከተነባቢ ጋር ሲመጣ በአንድ ድምፅ ነው የሚነበብ። ስለዚህ ኤምኤን ማ እንላለን። አርን እንደ ር፣ የመጨረሻዋን ቲ እንደ ት በአንድ ላይ ስናነበው እስ ማ ር ት ስማርት ሙሉ ሲነበብ ሂ ኢዝ ስማርት ምን ማለት ነው? ሂ ማለት እሱ፣ ኢዝ ማለት ደግሞ ነው፣ ስማርት ማለት ደግሞ ብልህ እንደማለት ነው። ስለዚህ ሂ ኢዝ ስማርት ስንል ብልህ ናት ወይም ደግሞ ብልህ ናት ሳይሆን ብልህ ነው። ከዚህ ጋር ናት የሚለውን ነው ብለን እናስተካክለው። ምክንያቱም ሂ ማለት እሱ ማለት ስለሆነ ሂዝ ስማርት ስንል ብልህ ነው። ስለዚህ
ናት የሚለውን ነው ብለን እናስተካክለው። ኦኬ ስለዚህ ሂ ኢዝ ስማርት ማለት ብልህ ነው ማለት ይሆናል ማለት ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ ኤችኢን ሂ ብለን እናነባለን። ሂ እንላለን፣ ከዛ ኢዝ እንላለን። ኦኬ ወደዚህኛው ስንሄድ ከዚህ ላይም አንድ ነገር የምትይዙልኝ ነገር ኦኦ ሚል ነገር በተከታታይ ከመጣ ጂኦን እንደ ጎ ሳይሆን እንደ ጉ ነው የምናነበው። ምን አልኳችሁ? ኦኦ ሚል በተከታታይ ከመጣ እንደ ጉ ነው እንጂ እንደ ኦ አናነበው። ማንን? ኦን ማለት ነው። በሌላ አባባል ኦን ኦ ሳይሆን ኡ ብለን ነው የምናነበው ማለት ነው። ስለዚህ ጂኦ እንዴት ይነበባል ማለት ነው? እንደ ጎ ሳይሆን እንደ ጉ እናነባዋለን። ለምን? ሁለት ኦኦ ሚል በተከታታይ ስለመጣ ማለት ነው። ስለዚህ ጂኦን እንደ ጉ፣ ከዛ ኦ ሳይለንት የሆነና ዲን እንደ ድ፣ በአንድ ላይ ጉ ድ ጉድ ጉድ ሙሉ ሲነበብ ሂ ኢዝ ጉድ ሂ ኢዝ ጉድ ምን ማለት ነው? ጥሩ ነው እያለን ነው። ምክንያቱም ጉድ ማለት ጥሩ ማለት ነው። ሂ ስንል እሱ፣ ኢዝ ማለት ነው። ስለዚህ ሂ ኢዝ ጉድ ስንል ጥሩ ነው እያልን ነው። ማን? እሱ። ኦኬ ወደሚቀጥለው ስንሄድ በተመሳሳይ ኤስኤችኢ ሽ ብለን እናነባለን። ሺ እንላለን። ከዛ ኢዝ። ወደዚህኛው ስንሄድ በተመሳሳይ አንድ ቫውል ወይም ደግሞ አናባቢ ላይ ያለ። ስለዚህ ኤስን እንደ ስ እናነባለን፣ ኤልኦን እንደ ሎ፣ ደብሊውን እንደ ው። ስለዚህ በአንድ ላይ ስ ሎ ው ስሎ ስሎ ሙሉ ሲነበብ ሽ ኢዝ ስሎ ሺ ኢዝ ስሎ ምን ማለት ነው? ስሎ ማለት ዘገምተኛ እንደማለት ነው፣ ወይም ደግሞ በቀስታ መራመድ እንደማለት ነው። ስለዚህ ሺ ኢዝ ስሎ ስንል እሷ ዘገምተኛ ነች ወይም ደግሞ ፈጣን አይደለችም እንደማለት ነው በሌላ አባባል። ኦኬ ወደሚቀጥለው ስንሄድ ይህስ ምን ይላል? ኦኬ ሂ ኢዝ፣ ከዛ ወደዚህኛው ስንሄድ አንድ ቫውል ወይም ደግሞ አናባቢ ነው ያለ አይደለ? ስለዚህ ኤፍኤን ፋ እንላለን፣ ኤስን እንደ ስ፣ ቲን እንደ ት፣ በአንድ ላይ ፋ ስ ት ፋስት ፋስት። ሙሉ ስናነበው ሙሉ ሲነበብ ሂ ኢዝ ፋስት ሂ ኢዝ ፋስት ምን ማለት ነው? ሂ ማለት እሱ፣ ኢዝ ማለት ደግሞ ነው፣ ፋስት ፈጣን ማለት ነው። ስለዚህ ሂ ኢዝ ፋስት ስንል ፈጣን ነው እያልን ወይም ደግሞ እሱ ፈጣን ነው ማለታችን ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ኦኬ ከዚህ ጋር ደግሞ ቢኢን ቢ እንላለን። ኦኬ ወደዚህኛው ስንሄድ አይተነዋል። ምን ብለን ያነበብነው? ፋ ስ ት ፋስት ፋስት። ሙሉ ሲነበብ ቢ ፋስት ቢ ፋስት ምን ማለት ነው? ፈጣን ሁን ማለት ነው። ቢ ማለት ሁን ማለት ነው። ፋስት ማለት ፈጣን። ስለዚህ ቢ ፋስት ስንል ፈጣን ሁን እያለን ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ምን እንላለን? ቢ ሃ ር ድ። እስኪ እንደገና አንበው። ቢ ሃ ር ድ። ሙሉ ስናነበው ቢ ሃርድ ቢ ሃርድ ምን ማለት ነው? ጠንካራ ሁን ወይም ደግሞ ጠንካራ ሁኚ ማለታችን ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? የኛው ደግሞ ሌ ት ስ ጎ ሌትስ ጎ ሌትስ ጎ ምን ማለታችን ነው? እንሂድ እንሂድ እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኦኬ ቢ ሪ ል ቢ ሬል ቢ ሬል ምን ማለት ነው? እውነተኛ ሁን ወይም ደግሞ እውነተኛ ሁኚ ማለታችን ነው። ኦኬ ወደሚቀጥለው ስንሄድ እኛውስ ምን ይላል? ኦኬ ባይ ኦኬ ባይ ምን ማለት ነው? እሺ ቻው ማለታችን ነው። ኦኬ ከዚህ ጋር ፈጠን ብዬ ያስረዳኋችሁ ቀላል ስለሆኑ ነው። ምንም ያስቸግር ነገር ስለሌለው ያው ትንሽ ፈጠን ብዬ ነው ያነበብኩት። እንደዚህ እያደረግን የእንግሊዝኛ ንግግሮችን ሁሌም ፕራክቲስ ማድረግ ልምምድ ማድረግ ከቻልነን እመኑኝ በእርግጠኝነት ትችላላችሁ ማለት ነው። በኮመንት ሴክሽን በኩልም ያው በርካታ ተማሪዎች እየቻላችሁ እንደሆነ እየገለጻችሁልኝ ወይም ደግሞ እየጻፋችሁልኝ ነበረ። በጣም አመሰግናለሁ። ከዚህ በላይ ሁሌም ጠንክራችሁ ፕራክቲስ ብታረጉ ልምምድ ብታረጉ በእርግጠኝነት እንግሊዘኛን አቀላጥፋችሁ ማንበብ መጻፍ ትችላላችሁ። የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር።
ቀጣይ በቀን 10 ቪዲዮ ወይም ትምህርት እስከምንገናኝ በያላችሁበት መልካም ጊዜ ተመኘው። ሰናይ ጊዜ